አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ያላችሁ ወይ ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት በጣም ደስ የምትል ቪዲዮ ነው። የምትጠብቁት ቪዲዮ ነው እርግጠኛ ነኝ። እና ሰብስክራይብ፣ ቪዲዮ በላይክ ጀምሩ፣ አበረታቱኝ። እያያችሁ አትለፉ ማለት ነው። እና አብርሽ ዛሬ እንዴት ሆነ? ከጫጫታ የተነሳ ወድቆ ታሞ ሐኪም ቤት ገባ ማለት ነው። ሁሉም መጀመሪያ እንደተንጫጩ አልሆኑም። በጣም ደነገጡ። ይዘው ሐኪም ቤት ሄዱ። ከሄዱ በኋላ ምን ተፈጠረ? እሱንም እናየው ይሆናል ማለት ነው። እና ከወደቀ በኋላ ሐኪም ቤት ገባ። ከገባ በኋላ ምን ተፈጠረ ማለት ነው። ከዛ ሐኪም ቤት አስገብቶ አንድ እንትን ከወሰደ በኋላ ተነሳ፣ ነቃ። ሲነቃ እዛ ዶክተሯ ጋር ሲሄድ ዶክተሯ ምንድን ነው ያለችው? ጭንቀት ከሆነ እንጂ የመጣልኝ ላብራቶሪ ራሱ ዳና ነው። እናንተ ቤተሰብ ከሆናችሁ በጠረጴዛ ዞር ቁጭ ብላችሁ መፍታት ሞክሩ፣ ሶስተኛ ወገን እንዳይገባ አለች እና እሻላ። ከዛ እነሱ እኛ እንወጣለን ዳኒ ከነገረ በኋላ እንደዚህ መደንዘዝን መፍዘዝን ምናምን ሁሉም ነገር አዲስ ነው ያመጣ። እኛ የጠየቅነው ነገርን በስነ ስርዓት እየመለሰልን አይደለም። ስለዚህ ይሄ ነገር ምን እንደሆነ ራሱን እንድትጠይቂ፣ ራሱን ብትጠይቂ ምንም በቂ የሆነ መልስ የለውም። በፊት ያለ ነገር ምንም አያስታውስም። አሁን ራሱ በደንብ አያወራም፣ ፈዟል። እና ይሄ ነገሩ ሁኔቱ ደስ አላለንም ምናምን ብሎ እሺ በቃ ካሁን በኋላ ያለ ራሱ ጋር አወራለሁ ውጡ አለች። እሺ ብሎ እነሱ ከወጡ በኋላ አብርሃም ምንና ምንድን ነው አለችው? ከሐኪምና ከምንድን ነው አይደበቅም ምንም ነገር፣ ያለ ነገር ንገረኝ ሳትደብቅ፣ ያኔ እንደ ሐኪም ሳይሆን እንደ እህት አይተኸኝ ሁሉም ነገር ንገረኝ አለች ስትል ምንድን ነው አለ እሱ? ምንም መጥፎ ነገርም ጥሩ ነገርም አይናገርም። በእርግጥ ታሟል። የታመመ ምን እንደሆነ ፈጣሪ ነው የሚያውቀው እንጂ ማለት ነው። እሱ ታሟል። ግን ምናቸውም ክፋት የማናቸውም ክፋት አያወራም። እኔ ደስተኛ ሆኜ ልጄና ሚስቴ ጋር ደስተኛ ሆኜ ሲኖር ቤተሰቦቼ መካከል በጣም ግጭት አለና እነሱ ጫጫታ ሲያነሱ ሲጨቃጭቁ እኔ በቃ ጭንቀት ነው፣ በጣም ጭንቀት አለብኝ። ጭንቀት ከዚህ በፊት የለም፣ አሁን አዲስ የመጣ ነገር ነው እና ከዛ ይጨንቀኛል። ለዛ ነው የወደቅኩት እንጂ ምንም ነገር በሽታ የለኝም አለ። ከዛ ትጨናነቅ፣ እኔ ጋር እየመጣ መድኃኒት የምትወስዳቸው መድኃኒቶችም አሉ፣ አንተ ለማረጋጋት ሞክር ተባለ። ከዛ እሺ ከተባለ በኋላ ዳኒ አሁንም መሀል ገብቶ እህቱ አለች፣ ምስቱ ጋር ሳይሆን እህቱ ጋር ነው መሆን ያለበት። ከዛ ዳኒ እንደዚህ ካለ በኋላ ምስቶቹ ሁለት ናቸው። አንዷን አግብቻታለሁም አላለም፣ ፈትቻታለሁም አላለም። አንዷን ፈቶ ሄሩታን ፈቶም ቢሆን መልሶ ልጅ አለ መሀል ላይ ቢጣሉም ይታረቃሉ ማለት ነው። እና በፊትም ጥፋት የሰራ ራሱ ስለሆነ አሁን ይቅርታ ጠይቆ እሷ ጋር አብሮ ቢሆን ልጁን ቢያሳድግ አሪፍ ነው፣ በእኔ ምርጫ ማለት ነው። ግን እቺ ሄርሜላ ሱብሃንአላህ። ግን እኮ ሰው በዚህ ሰዓት አፍጥጦ ነው መጣ። ጭራሽ አይኑን አፍጥጦ ነው የመጣ ማለት ነው እንዴ! ጭራሽ አብረሽ እኮ እሷ እቅፍ ውስጥ የሩታ እቅፍ ውስጥ ሆኖ ራሱ ሊቀቂው ትላለች። ሊቀቂው በአንቺ ምክንያት ነው እንደዚህ የሆነ። ምክንያቱም ማን ያውቃል? ፈጣሪ ብቻ ነው የሚያውቅ። እነሱ መጀመሪያ እንትን አሉ። ሰው እኮ ጤነኛ ሰውን በሽተኛ ይሆናል ያልኩ ምክንያት አለኝ። ሰው የሆነ በቃ አንተ ላይ ጭራሽ ጤነኛ ሰው ላይም ይሄ ያረከው ነገር እንደዚህ ነው ከተባለ ጥርጣሬ ውስጥ ይገባል። ታውቃላችሁ አይደል?
ሀብል አሉ። ሀብሉን አወለቁ። ልጁ ያው ነው፣ ምንም የሚያወራ ነገር መንጫጫ ነገር የለውም እሱ በቃ ጭራሹኑ ከጭንቅላቱ ነው እንጂ የታመመ እሷ የሆነ ነገር አድርጋ አይደለም። ይችም ሰዓቱን ካወለኩ በኋላ ነው እንደዚህ የሆነ ትላለች፣ ወደ ቀድሞ ጤንነቱ የተመለሰ ትላለች። ይችም ሀብል ካደረግሽው በኋላ ነው ልጁ እንደዚህ የሆነ ትላለች። እንደዚህ እየተባባላችሁ ታዲያ ሊገሉ ነው እንዴ? እንዴ ለቀቅ አድርጊው በቃ። አንቺ ምን ጉር ነው እንዴ? እና በቃ አንዳንድ ሰው አንዴ ተላጠፈ ነው በቃ አይላጥም። እና ሄርሜላ ሊቀቂው ትላለች፣ በአንቺ ምክንያት ነው ትላለች። ማወቃቀስ እዛ ከወደቀ እሱ እስኪነቃ ድረስ መረጋጋት። ያገኘችው መረጃ ካላት ደግሞ ሂዛ ቀርባ አንቺ ነሽ እንደዚህ ያደረግሽው፣ ግልጽ ጉዳይ ነው። እንደዚህ በቃ ግልጽ ማውራት። የሆነ የማይታወቅ ነገር ላይ ሰው ማውቀስ በጣም ከባድ እኮ ነው በእውነት ትልቅ በሽታ ነው። እና እርቷን እንደዚህ እያለች እንደገና ለማጣላት እየሞከሩ ሁለቱም ማለት ነው። ሚስቱ ሁለት ነው ወይስ አንድ ነው ብቻ አናውቅ። እቺ ይሄ የእጅ ቀለበት ብቻ ተደረገ በቃ ሚስቱ ነኝ ትላለች። ቀለበት ማንም ገዝቶ የሚያደርግ ነገር ነው። ማግባትና ቀለበት ማድረግ ሌላ አይገናኝም። ሚስቱ ነኝ ትላለች። አብራ ነበረች በእርግጥ እዛኔም ታይ ስትባል አሰማም። ታይ ዞሮ ሊታረቁ ይችላሉ። አንቺ ታይ ስትባል እምቢ ተላጠፈች። አሁን ደግሞ ውስጥ ሄዱ በቃ ቦግ እሳት። ሀገር ውስጥ ሌላ ወንድ የለም። ታዩ ለቀቅ አድርጊ በቃ ልጁን ያሳድግ። ሊገሉት ነው እንዴ? እችም ያኔ ምን ወንድ ጠፋ? ምንድን ነው በዚህ ልክ ራሳችሁ የምታዋሩ? ማንም እኮ እንዴ ማንም ህፃን ልጅ ራሱ የማያስብ ነገር ነው። ይሄ ትንሽ ነገር ነው። አስቢ በቃ ቤት ገብቷል። አሁን በሽተኛ ቢሆን ራሱ አሳክማ ቤተሰቦቹ ጋር የእሱ እናት አባት ወንድም አለ። አሳክማ ባሏን ለልጇ ፈጣሪ ጋር ታኖረው። አንቺ ታዩ በቃ ትክክለኛ በሽታ የሆንሽው አንቺ ነሽ መሰለን። በቃ ጭራሹኑ ንፋስ አሰጭ አለጡን እንደዚህ በቃ ራሱን ስቶ ራሱ አብርሽ እሺ አለ ሀላካት ታዩ በቃ እንዴ አንቺና ዳኒ የእነዚህ ቤተሰብ ሰው በቃ ተሰብስበው ራሳቸው ተመካክረው ይጨርሱ። እናንተ ውጡ ከመሀል እና ቃልን አንቺ ትወጂዋለሽ አብርሽ። አይንሽ እያየ እኮ ነው ልጅ እንዳለ ሚስቱ እርጉዝ እንዳለች እያወቅሽ አይንሽን ጨፍነሽ የገባሽው አይደል እንዴ? ስለዚህ አሁን ደግሞ ልጁ ተወልዶ ሰዎቹ ልጁን እያዩ አብሮ ሊኖሩ በቃ አሰቡ። አንቺ ታይ ውጪ በቃ ከመሀላቸው። ሁሌ ማልቀስ አይሰለችሽም? ሁሌ ልጥፍ ማለት አይሰለችሽም? ለምን ታረቁ? ለምን አብሮ ሆኑ? በቃ እንደምንም አድርገሽ አንቺ ለይተሽ ለራስሽ ለመውሰድ ሌላ ወንድ ፈልጊ እንጂ አንቺ ጊዜሽ አለቀ እኮ በቃ እድሜሽ እንደ እየሄደ እኮ ነው። ምን ነው ቆመሽ ልቀሪ ነው እንደ እሱን እየጠበቅሽ? ምን አይነት ጉድ ነው? እንደዚህ አይነት ሴት ነው ወንድ ነው የሚባለው? አሁን ወገን እንተሳሰብ እንጂ። አሁን በዚህ ዘመን ሴቶቹ ቀጥ ብሎ ሄዶ ባለትዳር ወንድ እየቀሙ ምን ጉድ ናቸው እናንተ? በቃ ታዩ። አንቺ ውጪ ከመሀላቸው። አንቺና ዳኒ ማያስፈልጉ ሰዎች ማለት ማን ናቸው? እናንተ ሁለታችሁ። ቤተሰቡ የሚበጠብጡት እናንተ ናችሁ። አሳቢ መስሎ አውቆ ያማስላሉ ገብቶ። ውጡ እናንተ ሁለታችሁ። እነሱ እርስ በራሳቸው ይበቃሉ። ምን ጉድ ናችሁ እናንተ እንዴ? ቆም ብሎ ማሰብ አቅቶታል እንደ ሰው አማስሎ እሳት ፈጠሩ መሀላቸው ላይ። አሁን ሁሉም ይሄ ወንድማማቾች ሄሩታን እንዴት እንደሚወዷት በፊት እናንተ ከመጣችሁ በኋላ ነው ይኸው ሄሩታንን መጥላት መልስ መስጠታት ጀመሩ። ጭራሽ መሰዳደብ ጀመሩ። አይከብዳችሁም እንደ ጭራሽ? አረ ተው እንተሳሰብ። ይህንን ቪዲዮ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉ ማለት ነው። ተከታታይ እለቅላችኋለሁ። ጥሩ ነገር ይዤ እመጣለሁ እና ውዶቼ ማሮቼ ሰብስክራይብ ያላደረጋችሁ አድርጉኝ፣ ላይክ አድርጉኝ። በላይክ ጀምሩ። አማና ብያለሁ።